በትግራይ ክልል የተካሄደውን ጦርነት ተከትሎ ፈርሶ የነበረው የክልሉ ምክር ቤት ዛሬ ዳግም ተሰብስቦ የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን ትግራይ ቴሌቪዥን ዘገበ። አሁን ያለንበት ሁኔታ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ ነው። ያልተገፈፈው የጦርነት ደመና ዳግም ሊዘንብ የሚችልና በቀላሉ ወደ ጦርነት ተንሸራተን ልንገባ የምንችልበት አደገኛ ሁኔታ ላይ ነን ብለዋል ጄኔራሉ። ምን አዲስ ከአና ሚዲያ ሰብስክራይብ በማድረግ ታማኝ የመረጃ ምንጮ ያድርጉን። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ አሁን የደረሰ ሰበር ዜና አለ እንደሚከተለው እናቀርባለን። ፈርሶ የነበረው የትግራይ ምክር ቤት ተሰብስቦ ዶክተር ደብረጽዮንን ፕሬዝዳንት አድርጎ መምረጡን ቢቢሲ አምሃሪክ አስታውቋል። በትግራይ ክልል የህወሓት ፕሬዝዳንትና የፌደራል መንግስት ፕሬዝዳንት በሚል በሁለት ፕሬዝዳንት ተቀጥል ይሆን? ሙሉ መረጃውን እንደሚከተለው ይዘን ቀርበናል። በትግራይ ክልል የተካሄደውን ጦርነት ተከትሎ ፈርሶ የነበረው የክልሉ ምክር ቤት ዛሬ ዳግም ተሰብስቦ የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን ትግራይ ቴሌቪዥን ዘገበ። በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓ.ም በተደረሰው የፕሪቶሪያ ስምምነት ፈርሶ የነበረው የትግራይ ክልላዊ መንግስት ምክር ቤት መንግስት ስምምነቱን ስላፈረሰው በሚል ዳግም በይፋ ስራ መጀመሩን ዛሬ አስታውቋል። ስድስተኛ መደበኛ ጉባኤውን ሚያዝያ 27 2018 ዓ.ም ማክሰኞ ዕለት ያካሄደው ምክር ቤቱ ከክልሉ ፕሬዝዳንት በተጨማሪ አፈጉባኤውና ምክትል አፈጉባኤዎችን መምረጡን አስታውቋል። በዚህም መሰረት ወይዘሮ ኪሮስ ሐጎስ በአፈጉባኤነት እንዲሁም ወይዘሮ ምህረት በርሀን በምክትል አፈጉባኤነት መምረጣቸው ተገልጿል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ባወጣው መግለጫ ክልሉ ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ህወሓት ይህንን ውሳኔው ያስታወቀው ፌደራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉትን ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በአንድ ዓመት ካራዘመ ከሁለት ሳምንት ገደማ በኋላ ነው። በፕሪቶሪያ ስምምነት መሰረት የተቋቋመው በትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል ባለፉት ሳምንት ውዝግቦች ሲካሄዱ የቆዩ ሲሆን ፕሬዝዳንቱ ሌተናል ጄኔራል ታደሰ ወረደ የቀድሞውን ምክር ቤት የመመለስ ፍላጎት የክልሉን ችግር የሚያወሳስብ ነው ሲሉ በተደጋጋሚ ሲቃወሙ ቆይተዋል። ዛሬ ምክር ቤቱ ከመሰብሰቡ አንድ ቀን ቀደም ብሎ ሌተናል ጄኔራል ታደሰ ባስተላለፉት መልእክት የህወሓት መሪዎች እየወሰዱት ባለው እርምጃ ግጭት ሊቀሰቀስ የሚችልበት እድል እንዳለ አስጠንቅቀው ነበር። አሁን ያለንበት ሁኔታ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ ነው። ያልተገፈፈው የጦርነት ደመና ዳግም ሊዘንብ የሚችልና በቀላሉ ወደ ጦርነት ተንሸራተን ልንገባ የምንችልበት አደገኛ ሁኔታ ላይ ነን ብለዋል ጄኔራሉ። በብሔራዊ ምርጫ ቦርድ ህጋዊ እውቅና የተሰረዘበት ህወሓት ከ6 ዓመት በፊት የተካሄደውና ከፌደራል መንግስቱ ጋር ውዝግብ ውስጥ በገባበት ምርጫ የተመሰረተው የክልሉ ምክር ቤት ህጋዊ ነው በማለት ይከራከራል። ህወሓት በፕሪቶሪያው ስምምነት መሰረት ምርጫው የማይጸና ያልተደረገ ይልቁንም ታግዶ መቆየቱን ከዚህ በፊት ለቢቢሲ ተናግረዋል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በወቅቱ የተመሰረተው የክልሉ መንግስት አልፈረሰም፣ ጊዜያዊ አስተዳደር የተመሰረተው በድርድር ነው ብለዋል። እስካሁን ድረስ የፌደራሉ መንግስት ህወሓት የክልሉ ምክር ቤት እንዲመለስና ፕሬዝዳንት መሰየሙን በተመለከተ ባሳለፈው ውሳኔ ላይ ምንም ያለው ነገር የለም። ማክሰኞ ሚያዝያ 27 2018 የተካሄደውና ዶክተር ደብረጽዮንን የተመረጡበት የክልሉ ምክር ቤት የመጀመሪያ ስብሰባ ላለፉት 6 ዓመታት ተቋርጦ የነበረው የትግራይ ክልል መንግስት ስራ እንዲጀምር የቀረበለትን አጀንዳ በሁለት ድምጽ ተአቅቦ በአብላጫ ድምጽ ማጽደቁ ተገልጿል። ዶክተር ደብረጽዮንን ፕሬዝዳንት የመረጡት በአንድ ተቃውሞና በ3 ድምጽ ተአቅቦ መሆኑን የክልሉ መገናኛ ብዙሃኖች ዘግበዋል። ዶክተር ደብረጽዮን እስከ ቀጣዩ ጉባኤ በምክር ቤቱ ስራ አስፈጻሚ የሚያስፈልጉ ማስተካከያዎችን በማድረግ በስራ ላይ እንዲቆዩ ምክር ቤቱ በአንድ ተቃውሞና በአንድ ድምጽ ተአቅቦ ማጽደቁ ተገልጿል። ፈርሶ የነበረው የትግራይ ክልል ምክር ቤት የተመሰረተበት ሂደት በህወሓትና በፌደራል መንግስቱ መካከል ከፍተኛ ውዝግብን አስነስቶ ለደም አፋሳሹ ጦርነት መቀስቀስ አንዱ ምክንያት እንደነበርም ይነገራል። ከብሔራዊ ምርጫ ቦርድ እውቅና ውጪ ክልሉ የራሱን ምርጫ ኮሚሽን አቋቁሞ ያካሄደው ምርጫ ከሀገሪቱ ህገ መንግስት ጋር የሚቃረን በመሆኑ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው ነው ሲል የፌዴሬሽን ምክር ቤት በወቅቱ በሙሉ ድምጽ ውድቅ እንዳደረገው ይታወሳል።
በዚህ ጉዳይ ላይ መንግስትም ሆነ የመንግስት ሚዲያዎች እስካሁን ምንም አይነት ነገር በይፋ ያልተናገሩ ሲሆን ይህ ጉዳይ የትግራይ ክልልንና የፌዴራል መንግስት በኩል ያለውን ግንኙነት የበለጠ የሚያሻክር እንደሚሆን ከወዲሁ እየተገመተ ይገኛል። እርሶስ በዚህ ጉዳይ ላይ ምን ሐሳብ አለዎት? ሐሳብ አስተያየቶትን በኮሜንት ሴክሽን ላይ ያስቀምጡልን። እንደዚህ አይነት አዝናኝ አስገራሚና ወቅታዊ ዜናዎች እንዲደርሱ አና ሚዲያን ሰብስክራይብ በማድረግ ይከታተሉ። የደወል ምልክቷንም መንካት አይርሱ። አና ሚዲያ